ተነስና በቃ ንግሽ አይደለም። ቆይ ለምን አልገባኝም። አብርሃም እንዴት ሊወድቅ ቻለ? ምን ሆኖ ሊወድቅ ቻለ? በጭንቀት በእናንተ ጩኸት አልገባኝም። ቀን ሙሉ እየተወራ ነበር፣ ውሸት ነበር አጠቃላይ። እንዲረጋጋ እኮ ነው። እስኪ ቤት እኮ ነው እኔ የምለው ማለት ነው። ልጁን ልትገሉት ነው ያሰባችሁት? አጠቃላይ የተሰበሰባችሁት አንዳችሁም ለአብርሃም የምትጠቅሙ እዚህ ውስጥ የላችሁም። በዚህ አጋጣሚ ልንገራችሁ፣ ጭራሽ ልጁ ራሱን ስቶ ሲወርቅ ድረስ እናንተ ትለፈልፋላችሁ። ልጁን ፖሊስ ጣቢያ ምናምን። ምን ፖሊስ ጣቢያ ነው ይሄ? ያላችሁት እኮ ሁሌ የምትቀርጹ ቦታ ነው ያላችሁት። ወይኔ ፈጣሪ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ቡና ስለሚያስፈልግ እንግዲህ እንዳልተኛ ወይም ደግሞ እንዳላንቀላፋ ነው ቡና እየጠጣው ነው የምናወራው ማለት ነው። እኔ በጣም መጀመሪያ ቡናዬን ልቅመስ። አዎ በጣም ይጣፍጣል። ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ሰብስክራይብና ላይክ እያደረጋችሁ ጀምሩ። ቀን በውስጥ መተሽ ቱራ ነፋ ነበርሽ፣ በውስጥ መተሽ የተናገርሽው ማለት ነው። አብርሃም ሄርሜላና ዳኒ ይዞ ጠፍተዋል። አብርሃምን የለም ምናምን። ከዛስ ሌላኛው ደግሞ የውሸት ማዕዶሞ ማለት ነው። ኤፍሬምና ሩታ ታስሯል ብላችሁ የአብርሃም ጓደኞች ወይም ደግሞ የአብርሃም ቡችሎችና የሩታ ቡችሎች፣ የሩታ ቡችሎችም የአብርሃም ቡችሎችም በየፊና ቪዲዮ እየሰሩ ነበረ ዛሬ ካያችሁት ማለት ነው። ሩታና ኤፍሬም ታስሯል፣ ፖሊስ ጣቢያ ገቡ ምናምን ዋት እና ማለት ነው። በዚህ አጋጣሚ አንዳችሁም ለአብርሃም እንደማትጠቅሙ በዚህ ቪዲዮ ነው ያየሁት ማለት ነው። በዚህ አጋጣሚ ቀጥታ ማለት ነው ሄዳችሁ ጋሽዬን እንድትጠሩልኝ ነው የምፈልገው። ጋሽዬ ይሻላል። እኔ አሁን እንደገመትኩ ጋሽዬ ይምጡ። ለአብርሃም የሚያስፈልጉት ጋሽዬ ብቻ ናቸው። እህትዮም እነ ዳኒም መንጫጫት ብቻ። አንድ ይሄ ትልቅ ዴቭ የተባልክ ማለት ነው አንተ ትልቅ ሰውዬ ነህ፣ የእውነት ለመናገር ማለት ነው። የኛ የመጀመሪያ የእናቴ ታላቅ ወንድም ነህ አይደል እንዴ? ምክንያቱም እዚህ ውስጥ ያሉት አጠቃላይ ካንተ በታች ናቸው። ኦኬ ብዙዬ ታላቅ ነች አይደለ? አዎ እሺ፣ ቢያንስ በማስተዋል ወንድ ይሻላል ይባላል። እንደዛም ከሆነ ማለት ነው ገባችሁ አይደለ? ሴት መንጫጫት ነው። እዚህ ጋር ሴት ስለሆንኩኝ እኔን እንትን እያልኩ አይደለም። ሴት አትረጋጋም። ገባችሁ አይደለ? ወንድ ነው የሚረጋጋ እንደውም ማለት ነው። ስለዚህ ብዙዬን ተዋት። ሲጀመር ራሷን ሳታረጋጋ አብርሃምን ልታረጋጋ አትችልም። ገባችሁ አይደለ? ይሄ ልጅ አንድ ሰው የሚያድን ሰው ከልቡ መቶ የሚያድን ሰው ነው የሚያስፈልገው። ዴቭም እዚህ ጋር ጭቅጭቅ፣ ብዙዬም ጭቅጭቅ፣ ሩታም ዳኒም ኤፍሬምም ልጁ ላይ ነው እየጮሁበት ያሉት። ልጁ ታሟል፣ የበለጠ ጭንቀት ላይ። ሲጀመር አብርሃምን ታውቁታላችሁ። ትንሽ እንኳን ከተወራ በጭንቀት የሚሞል ልጅ ነው። በጭንጭን አታስጨንቁኝ ብሎ መወሰን እንኳን አቅቶ ትቶት የሚሄድ ልጅ ነው። ጭራሽ እኔ እኮ ልጁን የምታተርፉት ልጁን ለማዳን ልጁን ጥሩ ለማድረግ የምትሮጡት ነው የሚመስለኝ። ለካ እናንተ ልጁን ጭራሽ ልታሳጡን ነው። ቆሽ ማን ነው ከናንተ አስተዋይ ተረጋግቶ ቁጭ ብሎ አብርሃምን ቁጭ አድርጎ እንደዚህ ልውሰድ ብሎ ቢያንስ እንኳን እኮ እሺ በሃይማኖታችሁ እሺ ኦርቶዶክስም አታምጡ አባቶች ማለት ነው። በራሳችሁ ሃይማኖት ፓስተር አምጥታችሁ ባለበት ቢያንስ እንኳን እሺ አብርሃም ቤት አይግባ አትበሉ ማለት ቤት አይገባም ብላችሁ ካመናችሁ ይዘን ምንሄድ ቦታው እሺ ብሎ አይሄድም ካላችሁ ቢያንስ እንኳን ኦኬ ባለበት ቦታ ላይ ፓስተር አምጥታችሁ እንኳን አታጸልዩ። እሺ ጸበል አታስረጩ። እናንተ ምን ጉድ ናችሁ? ምን ጉድ ናችሁ? ከኛ ምንድነው የተሻላችሁት? ቆይ እኛም እዚህ እንጮሃለን እንንጫጫለን፣ እናንተም እዛ ትንጫጫላችሁ። ልጁ ጭራሽ ራሱን እንድሲት አደረጋችሁ። ፖሊስ ጣቢያ ላይ የምን ፖሊስ ጣቢያ ነው እናንተ? ቱረ ነፋውላ ማለት ነው። ቪዲዮ የምትሰሩ ቦታ ነው ያላችሁት። ትላንትና እዛ ርስቴቱ ጋር ከጀርባ ሰራችሁ። ርስቴቱ እየታየ ምናምን መንገድ ላይ ነኝ ብላችሁ ወይም ደግሞ የገጠር መንገድ እንዲመስለን እዛ ሰራችሁ። ኦዲየንስ ላይ በጣም ነው የምትጫወቱት። በዚህ አጋጣሚ የእናንተን የምትሰሩትን ስራ ያላወቀ ሰው እኔ ተውት። እኔ እንኳን ትዝታን ታቆታላችሁ፣ በደንብ ታቆታላችሁ።
ከበፊቱም እኔ ከነቀው በጣም ቆይቻለሁ። ራሴን ካሳመንኩኝ በጣም ቆይቻለሁ። ነገር ግን በጣም እህቶች አሉ የሚጣሉት፣ ሚንጫጩት፣ የሚያለቅሱት ሆስፒታል የሚገቡ እህቶች አሉ። ለነሱ ግን በጣም ነው የማስበው። እስከ ቻልኩ ድረስ አስረዳቸዋለሁ። ነገር ግን አልረዳም እያሉ ነው። መንገድ ሌላ ቦታ እንደሚሄዱ አስመስሎ እንትን መንገድ ላይ እንትን አሉ። እሺ ዛሬ ደግሞ ፖሊስ ጣቢያን ይላሉ። እዛው የሚቀርጹ ቦታ ቁጭ ብሎ ማለት ነው። መኪናቸው ቀጥ አርጎ ይዞ ሄዶ ፖሊስ ጣቢያ እንደዚህ ነው እንደሚካሄደው። ሁሌ የሚቀርጹ ቦታ ነው ያሉት። እኔ ውሸታን ከሆንኩኝ ደግሞ አሳያችኋለሁ። ቦታውን በደንብ ታውቁታላችሁ እናንተም። ሁሌ የሚቀርጹ ቦታ ሄዶ የምን ፖሊስ ጣቢያ ነው? እንደውም ገብርኤል አጠገብ ነው ያላችሁ። እዛው ገብርኤል ልጁን አስገብታችሁ ጸበል ብታስገቡ ይድን ነበር አብርሃም። ኧረ እኔ ምን ይሻላል? ልጁ አንድ የሚረጋጋ የለም። እርስ በራስ እየተነፋፋችሁ ነው የመጣችሁት። እንደው ልጁን ማዳን ሲሆን ራሳችሁ የናይጄሪያው እንትን ጋርድ እየመሰላችሁ ነው። ኤፍሬማ አይኑ ሁላ ሊዘጋ ነው። እኔን ለማግኘት ስመሰብ ጭቅጭቅ ምናምን አሁን እንደዚህ አይነት ነገር ፖሊስ ጣቢያ ምናምን ለሰሚውም ለወሬውም ደስ አይልም። ሰረዳኸኝ አይደለ? አሁን እኮ ስማኝ፣ እኔ እሱን ነው ጣቢያ መግባት ካልፈለግ ልጁ ከኛ ለምን መግባት ፈልጋለሁ እንግባ። ስለዚህ ለምን አሰማኝ ነው ሌላ ነገር እንደወረ የሚያደርገኝ ኤፍሬም እያስረዳው ነው። ዳኒ ጀምር አብርሃምን እዚህ ጋር እያስጨነቃችሁት ነው ያላችሁት። በዚህ አጋጣሚ አብርሃም የበለጠ ጭንቀት ውስጥ እየገባ ነው። ሰው ግራ ገብቶታል። አንድ ሰው ቤተሰብ ደህና ነኝ እያለ ሰው አብርሃም እንደታመመ እናውቃለን። ነገር ግን አሁን እኔ ደህና ነኝ አይደለ? ነገር ግን ጓደኞችም ሳወራ አንቺ እንደዚህ ትክክል አይደለም፣ አብደሻል ኤቭሪዴ የሆነ ታመሻል ሲባል ሰው ያብዳል የበለጠ ማለት ነው። ጭንቀት ውስጥ ይገባል። ገባችሁ አይደለ? እዚህ ጋር ተሰብስበው ይንጫጫሉ ልጁ ላይ እያለ ያለው አሁንም እኮ አልተረዳሁም። ኤፍሬም ሲጀመር ስለ አብርሃም ምንም አይነት ነገር አይጨንቀውም። በዚህ አጋጣሚ እሱ ገና የሚያወራው ስለ ረፈደ መንገዱ እንዳይረፍድበት ነው እያወራ ያለው ማለት ነው። ምንም አይጨንቀውም። ስለ አብርሃም ምንም አይጨንቀውም። እና ብዙ ነገር ነው አንተ ያለው። ስለዚህ ጊዜያችን እየበላችሁ ነው። ፖሊስ ላይ መጣ አይደል? እንዴ በቃ አሁን እንደምን ድረስ ልጁ ከማዳን ብዙ ነገር እዛ ያዘጋጀው ይበልጣል ወይስ አብርሃም ይበልጥባል? አንተ የሆንክ ታንካሲስ ይሁት ቦታውን ይሁት። እሺ በደንብ ይሁት ያሉበት ቦታ ፖሊስ ጣቢያንን ብሎ የሚዋሹት ማለት ነው። በደንብ አሳያችኋለሁ መሀል ላይ በደንብ እንድታዩ። ነገር ግን እናንተም ደግሞ ቪዲዮ ካያችሁት አይቀር በደንብ ይሁ። እሺ አንድ ቪዲዮ ስታዩ በደንብ ብዙ ማርጋችሁ እሺ። ቡዚ አይደለም ማለት ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። ልክ አይደለም። ስንኛለኝ ነው አይደለም። ምንም ብለውኝ አይደለም። ዳኒ እኔን ስማኝ። ለምን ቡዚ ልጠረጂ? አሁን እኛ እዚህ ጋር ወንድማማቾች ነን አላለ ነው። ዳኒ እንግዲህ ለኛ ወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላም ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን ግን አሁን እዛ ውስጥ እንደሰጣ ገባ ውስጥ መግባት ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን ደግሞ አንተ ደግሞ ኒዳ በቃ ደስ ማይል ከሆነ ሰማኝ ልክ ነው እንገባለን። አንተ ገባ ችግር የለውም። እነሱ እኮ መጀመሪያ አላሰመናቸውም። ገባህ አይደል? በጸባይ አለን ብዙ ነገር አለን። ምንም ነገር ሊረዱ አልቻሉም። ስለዚህ ህግ የሚለንን መስማት ፈልጋለሁ እኔ ራሴ። ስለዚህ አይግቡ ምናምን ህግ ጋር ምናምን የሚለውን አቋምን አሁን ምን አለ መሰለሽ ቡዜ አሁን እኔ ኖ ተረጋጋ እያልኩ ነው። እሷ ትቀመጥ። አሁን ዝናብ ላይ እኮ ነው የቆምነው። አንዴ ለምን አትረጋጉም? ሩታ ትቀመጥ እዛው። በጣም ጊዜያችንን እያስቆባል እንትን ይበላ ልክ ነህ አንተ። ካያችሁት ሩታ ሲጀምር መኪና ውስጥ ቁጭ ብላ ሉሌን እያጫወተች ነው። አያችሁ? በመኪና ይታያል። ካሽ ወንድም እንዲዝናና እረፍት እንዲያገኝ ወይ ደግሞ በቃ የሆነ ጥሩ ስሜት እንዲሰማው ለማድረግ እየሞከርክ ነው። ኤፍሬም ነው አይደል? እንደዛ ነው ሀሳብህ። እሺ በቃ እያበላሸንም ቢሆን እኔ ደግሞ እንደታላቅ ስማኝ። አሁን እዚህ ጋር ቡዜም አለች ዳኒም አለ። ቢያንስ እንኳን ለዛሬ ከእነሱ ጋር ይዋልና አንተ ነዴ ከፈለግ ከነገዳም የፈለጋችሁ እኔ የምለው ማለት ነው። ሁሌ ጭቅጭቅ አይሰለቻችሁም? ትናንትና እንደዚሁ ጭቅጭቅ፣ ዛሬ ጭቅጭቅ፣ ባለፈው ጭቅጭቅ። አንድ ፍሬ ነገር ላታመጡት ሁሌ ማስረዳት። እስቲ ቤተሰብ ከጀመሩት ጀምሮ እስቲ የትኛው ቪዲዮ ላይ ነው ለአብርሃም መፍትሄ የፈለጉት? አጠቃላይ ጭቅጭቅ ነው። እንደዚህ ሆነ ጭቅጭቅ። እመኑ አብርሃም ታሟል። ጭቅጭቅ፣ ሁሌ ጭቅጭቅ። ኤፍሬም አልታመመም፣ እነሱ ታሟል። ኤፍሬምና ሩታ አልታመመም። ከባልና ከልጅ ራቁ። ኤፍሬም ደግሞ ሄርሜላ ራቂ አይፈልግሽም። ሳምንት ሙሉ 15 ያው ስንት ነው? 15 ቪዲዮ ይሆናል ወይ ደግሞ 10 ምናምን ቪዲዮ ይሆናል። ቤተሰብ ማለት የተጫነው እስካሁን አንድ ቀን ትክክለኛ የሆነ ነገር አብርሃምን
ወይ ሆስፒታል አልወሰዱ ወይ የሆነ ቦታ ቢያንስ እንኳን አብርሃምን ለማዳን እንኳን የሆነ ነገር እንኳን አላደረጋችሁ። ትናንትና መንገድ ላይ ጭቅጭቅ፣ ዛሬም መንገድ ላይ ጭቅጭቅ። እሺ ባለፈው አብርሃም እንትን ብሎ ማለት ሄርሜላ ራሷን የሳት ጊዜ ትዝ ይላችኋል። የዛ ጊዜ ተከታታይ 3 ነው 4 ቪዲዮ ነው የፖስተቱት። አሁን ደግሞ ትናንትና መንገድ ላይ የተጀመረው ቪዲዮ ይሄው ፓርት 2 ዛሬ፣ ነገ ደግሞ ፓርት 3 ይፖስታል። መኪና ውስጥ ገቡ፣ ከዛ እየነዱ ደግሞ ሆስፒታል ይገባሉ። አብርሃም ሆስፒታል ይገባል ምናምን፣ ወይ ሆስፒታል ውስጥ ነቃ ሄርሜላን አወቀ ይላሉ፣ ወይም ደግሞ አላወቀም ጭራሽ አብርሃም አልሳትም ይባላል። ወይም ደግሞ ነገ ደግሞ አብርሃም የት ነኝ የት አለች ሄርሜላ እያለ ይሆናል። ቅርጥ ያደርጋሉ። ስሜታችሁ ይቋረጥና ማለት ነው። ገዛ ደግሞ ፓርት 3 ወይ ደግሞ 4 ይለቀቃል ማለት ነው። እዚህ የተመልካች ልባችን ጥልጥል ብሎ መንገድ ላይ ቀረ። ወይ ኢትዮጵያ አልገባ ወይ ዱባይ አልገባ። በፊታችሁ ነው የተቻላችሁ። አሁን ከነሱ ጋር አንድ ነገር ነው ያልገባ ነገር ነው። ታጋራዲፍ እኛ እዛ አስቀድመን ብዙ ነገር ያደረግነው ምንድነው? ብዙ ነገር ተነስተናል። ለምን ነው ምንድነው? ብዙ ያደረግነው ብዙ ነገር ያደረግነው እኛ ከፍላለን። እሱ ኪሳራው እኛ ከፍላለን። እኛ መልሳለን። ልጅ ብቻ ከኛ ጋር ይዛል። አብርሃም ከኛ ጋር አብርሃም ራሱ አሁን ራሱ እያሸ ነው። ኤፍሬም ጭራሽ የሚያሳስበው ብር ነው። ቤተሰብ ብር ከአብርሃም በልጦ ብር እያሳስበው ነው። በጣም አይደል ብር የምትወዱት እና እናውቃለን እኮ እንዴ ብር እንደምትወዱማ እኮ በጣም እኮ ነው የምናውቀው። እሱን እንኳን አትንገረን እንጂ ኤፍሬም እናውቃለን እኮ በጣም ቫኬሽን ከፍለናል እዛ ምናምን። ብርማ በጣም እንደምታስበልጡ እኮ እናውቃለን። ከሉሌ እንኳን አስበልጣችኋል። ተውት እናት አባት ምናምን ቤተሰብ ተውት። ሉሌን እንኳን እንደዚህ እያረጉ እንኳን ስለ ሉሌ እንኳን ያልጨነቃችሁ ብር በጣም እንደምትወዱ በጣም ከምንም በላይ ገባችሁ። ማንም ሰው ይወዳል፣ ብር የሚጠላ ሰው የለም። ግን የእናንተ ደግሞ የባሰ ነው የባሰ። እሺ ብለን ነበር አብርሃም አይደለም ይኸውልህ አሁን ልጁን ተውት፣ አብርሃምን ተውት። እየሰማሽ ነው አይደል? አሁን እኔ መንገድ ላይ ፖሊስ ጣቢያ ልንመጣ ነው። ሀሳባችን ወደዚህ የመጣ ነው። በደንብ ተረዱኝ። ኤፍሬም እንትን እያለኝ ስለሆነ ነው። አንዴ የምትረጂኝ ከሆነ አንዴ እንድትረጂኝ ይፈልጋለሁ። ሀሳቤን ልጨርስና ታወሪያለሽ። አሁን አብረሽ እንግዲህ በቃ ለእኛ ጤንነቱ አላሳመንም ብዬሻለሁኝ አይደለም ቅድም። አሁን ግን እያልኩሽ ያለሁት ምንድን ነው እኔ ፖሊስ ጣቢያ ገብተን እዛ ውስጥ እዚህ ውስጥ ከቤተሰብ ጋር ሌላ ውስጥ መግባቱ አስፈላጊ አይደለም። ተረዳሽኝ አይደለም? ለሚያው ሰው ለሚሰማው ሰው ደስ አይልም። እኔ የምለው ሁሌ ለሩታ ትመክሯታላችሁ ታጥቦ ጭቃ፣ ለኤፍሬም ትመክራላችሁ ታጥቦ ጭቃ። አንተ ዴቭ ራሱ አንተ ራሱ የሚመክር ሰው ያስፈልጋል። አንተ ራሱ ታጥቦ ጭቃ። አጠቃላይ እዚህ ውስጥ ያላችሁ ታጥባችሁ ጭቃ እንዴ! ሁሌ ንግግር። ሩታ እንደዚህ ቤተሰብ እንኳን ጥሩ አይደለም። ሩታ አብራን ታሟል እንውሰድ እዚህ ጋር ኤፍሬም እንደዚህ በቃ ከመነጋገር ውጪ ሌላ ነገር የለም። አንድ አይነት ሁሌ ቪዲዮ ላይ አንድ አይነት ወሬ ታወራላችሁ። ያላችሁ ፖሊስ ጣቢያ ነው። አረረረ ተው እንጂ ፖሊስ ጣቢያ። ከዛ ድረስ የተመለስ ነው ፖሊስ ጣቢያ እንሄዳለን ተባብለን ነው አይደል? ስለዚህ ህግ የሚዳኘንን ህግ የሚለንን ነገር በሙሉ እናከብራለን፣ እንሰማለን። ሲጀምር ግን ምንም እንድትፈልግ የራሱ ማስረም ፈልግ ፖሊስ ቤተሰብ እዛው እኮ ናቸው። እዛው ቪዲዮ የሚለቁ ቦታ እኮ ናቸው ፖሊስ ጣቢያንና ምንም ነገር እንደው የራሱ መልስ መልሰን አሁንም ከመረጋ የራሱ መልስ መልሰን ሲጀመር ቆይ ተውት እስኪ እናንተ ተውት። ወንድ ልጅ አሁን ይሄንን ሁሉ የምንጨቃጨቀው ወይ ደግሞ ይሄንን ሁሉ የምንከራከረው በአንተ ምክንያት ነው። ተረዳን አይደል? ስለአንተ ጤንነት እያሳሰበን አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው? መልስልኝ፣ መልስ ስጠኝ እንጂ የት ነው የምትሄደው? በቃ እሱ የሚያስበው እሱ ብቻ ነው። እኛን ተው እኛ እንሂድ ነው። አብርሃም ምንም ነገር አያውቅም። ቤተሰብ ምን ሆናችሁ ነው እናንተ? ቆይ እነዚህ ራሱ ያን በቃ ቢያንስ እንኳን ከሙሴና ከዳኒ ጋር ቀጠሮ ይዘህ ነበረ። ከእነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው። ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው። ከኤፍሬምም ጋር ትታጣላኛለህ። እየሰማኸኝ ነው አይደለም? እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም። ለምንድን ነው የማትረዱኝ እናንተ? የኔ ፍላጎት በንግግር እንስማማ ነው። ይቅርታ አድርግልኝ። እስካሁን አክብሬ አድምጫለሁ። እርግጠኛል እንጂ ምን መጥቷል አይደል እንዴ? እስካሁን ብንግባባ በጣም እኔ እኮ ህግ የምትሉ ነገር ራሱ የእናንተ ህግ የቤት ውስጥ ህግ ነው። የራሳችሁ ቤት ውስጥ ቁጭ ለማለት ፈልጋችሁ ነው ህግ ይላሉ ደግሞ ባላት ምንጭ ሰዎች ነበርን፣ ግን ደግሞ የምንግባባ ሰዎች አይደለም። ስለዚህ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። ኤፍሬም ጋር በጣም እየተጨቃጨቅን ያለ ነው አይደለም? ሁለቱንም ተረጋግተን እናውራ። አብረን ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ ቆይ ነው የምለው። ስንቴ ነው የምትረጋጉት?
ተረጋግተን እናውራ። ተረጋግተን ስንቴ ነው የምትረጋጉት? ስንት ቀን ነው የምትረጋጉት? የሰው ልጅ እኮ ሰዓታት በቂ ነው ለመረጋጋት አይደል እንዴ? የእናንተ መረጋጋት ደግሞ ወር ነው። ወር ሙሉ ተረጋግታችሁ ነው አብርሃምንና ሩታን ኤፍሬምን የምታወሩት? ሲጀመር እናንተ የቪዲዮ ሱስ ነው ያለባችሁ እንጂ አብርሃምን ለማዳን አይደለም ሱሱ። አስረዳቸውና ዛሬ ከኛ ጋር ይዋል በሉ እናንተ በጸባይ ነው ምላችሁ። አያችሁ ቪዲዮ የሚሰሩ ቦታ ቤተሰብ ይኸው ቦታውን እኔ ያሳያችኋለሁ። ቪዲዮ የሚሰሩ ቦታ የድሮ ቪዲዮ የሚሰሩ ቦታ ነው። እነሱ ግን ፖሊስ ጣቢያ ነን የሆነ በቂ መልስ ወይ ደግሞ አስፈሳሽ መልስ እየመለሰልኝ አይደለም። ሩታ ኤፍሬም ብትሆኑ ሩታ አበባው ነው የሌለው ከጀርባ ያለው አበባው ወደ ላይ ነው። እሺ ከማኪናው ካቆሙት ወደ ላይ ነው። እነሱ ግን ወደ ታች ነው የሰሩት። ዛሬ እነማን ነው ይሄ እነ ቢኒ ምናምን የሰሩ ቦታ ነው። ገባችሁ? ኤፍሬም ባልሽን እኔ ለአንቺ ምንም የምልሽ ነገር የለም። ባልሽን በደንብ ታውቂዋለሽ። ትናንትናም ታውቂዋለሽ፣ ዛሬም ታውቂዋለሽ። ትናንትና ምን አይነት ሰው ነበረ፣ ዛሬ ምን አይነት ሰው ነው ታውቂያለሽ። ከጮኝነት ጀምሮ በደንብ ነው የምታውቂው። ኤፍሬምን ተይው፣ ገብቶሻል አይደለ? ይህ ባልሽ ግን ለአንቺ እንግዲህ አልተቀየረም እያልሽ ነው። በደንብ ተረጅኝ ሩታ። ዴቭ ትናንትን አውርታል። ይሄ አልተቀየረም ማለች ሩታ። አልተቀየረም ማቋ አብርሃም ይሄ ነው። በፊት የሚንጫጫው ወይም ደግሞ የሚናደደው የሚናገረው አብርሃም የለም። የአሁኑ አብርሃም እየተረጋጋ አብርሃም ነው አለች እኮ። የሰው ልጅ እኮ 10 ቪዲዮ ላይ እኮ ሩታ ማለት ነው አብርሃም ጤነኛ ነው ብላ ካወራች ኦኬ፣ ራሷም ጤነኛ እንዳልሆነ አውቃችሁ አብርሃምን ለማዳን ነው መሞከር ያለባችሁ። ሁሌ ሩታ አብርሃም ደህና ነው አይደለም የምታውቂ አብርሃም ይሄ ነው። እኛ ራሱ ሰለቸን የምሬን። ይኸው አብርሃም ጭንቀት ያዘው። አያችሁ? ይኸው ጭንቀት ያዘው፣ ራሱን ማሸት ጀመረ። እንጂ በቃ ባሌ ልክ ነው፣ ጤነኛ ነው። እኔ ትናንትና ማውቅ አብርሃም ይሄ ነው እያልሽ ነው። ለእኛ ደግሞ እንደ ቤተሰብ እንደ ወንድም እንደ እህት እኛ ደግሞ ልክ አይደለም እያልን ነው። ገብቶሻል አይደል? ዴቭ ስንቴ ነው የምታወራው ይሄንን ቃላት? እኔ የምለው ማለት ነው የመጨቃጨቅ ሱስ እናንተ ከሱ ጋር ምን ላውራ? ምን ይፈልግ ነው ማውራት ይችላል። ዴቭ አንደኛ ነገር፣ ሁለተኛ ነገር ደግሞ በሀሳባችን ተስማማላችሁ። ይኸው እሺ ፖሊስ ጣቢያ በር ድረስ መጣን፣ እንግባ እንሂድ እናውራ። ማውራት ያለብን ነገር እኔ የምለው የምን በር ነው ሩታ የምታወሩት? እስቲ አታውሩ። ይሄ ፖሊስ ጣቢያ አይደለም በር አይደለም ያላችሁት፣ የሀብታሞች ሰፈር ነው ያላችሁት፣ እዛው ሪስቴት ጀርባ። ፈጣሪ ትዕግስቱን ስጠኝ እንዶ አሁን ህግ ፊት እናወራና ተገዳኛል። ችግር የለውም። ምንድነው አሁን አንቺ ማለት እንደሚስት በራሱ አንቺ አሁን እኛ ከምሳሌ አሁን እኔ ፖሊስ ጣቢያ ብገባ የሆነ ስነግርሽ ኤፍሬም ጋር ጣላለሁ። ምክንያቱም በእንደዚህ አይነት ጉዳይ ቤተሰቤን ማሰደብ ስለማልፈልግ ማለት ነው። ተረዳሽኝ አይደል? እኔ በዚህ በማይረባ ነገር ተነጋግረን ማመን በምንችልበት በዛ ላይ እኛ ወጣት ሆነን ተነጋግረን ማመን እየቻለን በትንሽዬ ነገር ፖሊስ ጣቢያ ገብቼ ሌላ ነገር ውስጥ የሆነ ማለት ቤተሰቤን ስም የሚያሰድብ ነገር ሳደርግ እኔ ከኤፍሬም ጋር ሌላ ውስጥ ያስገባኛል ማለት ነው። ገባሽ? ይሄንን ደግሞ አንቺ የምትፈልጊ ነው። በዚህ አጋጣሚ ፖሊስ ጣቢያ ገብታችሁ ቤተሰቦችን የሚያሰድብ ነገር ማድረግ አልፍ። ዴቭ ምን አይነት ወሬ ነው የምታወሩት? እንዶ እስካሁን ሚዲያ ላይ ከሰራችሁት የበለጠ እንደውም ያሰድባል ቤተሰብን። ስንት ነገር ቤተሰብን የሚያሰድብ እየሰራችሁ ልጅ እንደዚህ እየተዘገዘቀ ሉሌ እንደዚህ እየተሰደበ ቤተሰብ አይሰደብም? ፖሊስ ጣቢያ መግባት እንደው ቤተሰብን ታሰድባላችሁ። እስካሁን አብርሃም ገብቶ አያውቅም። ሩታ ገባች እንዳልገባችም ስንት ነገር ሰርታችሁ ቤተሰብ የሚያስ ኧረ መስለኝ አብረሽን እኔ በዚህ ሰዓት ምን ማለት ይችላል? ሁሉንም ነገር ውሳኔ በአብርሃም ትችላለህ። አብርሃም አንሄድም ካለ አንሄድም። ምንድነው ውሳኔ? አብርሃም አንሄድም ካለ ምንድነው አንሄድም የሚለኝ? እንሂድ አልከው ይገባል ይሄዳል። አሁን አንሄድም ካለ አንሄድም፣ እንሄዳለን ካለ እንሄዳለን። ውሳኔውን ለእሱ ትችላለህ። ይኸው ጠይቀው በራሱ ውሳኔውን ለአብርሃም ትችላለህ። አንተ ከቡዜና ከዳኒ ጋር ቀጠሮ አልያዝክም? ይዘን ነበር። እነሱ ግን ቀድመው ፕሮግራም አስይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ የመዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይተን። እሺ አንተ ቆይ፣ እኛ የዚህን ያህል እህት ወንድሞች ስንጨነቅ፣ ቤተሰብ የዚህን ያህል ሲጨነቅ፣ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስለአንተ እንደዚህ የምንሟገተው እንዴ? ስለአንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ። አያችሁ ቤት ቪዲዮ የሚሰሩ ቦታ ይኸው ስንቴ ነገርኳችሁ። በቃ ከዚህ በኋላ አንነግራችሁም። ይኸው ቪዲዮ የሚሰሩ ቦታ፣ የድሮ ቪዲዮ የሚሰሩ ቦታ አያችሁ እዛ ናቸው እኮ እዛ ናቸው ቤተሰብ እዛ ፖሊስ ጣቢያ ጠገብነን፣ ፖሊስ ጣቢያ ደረስን ምናምን አቤት እኮ ደህናም አይደለም አብርሃም። እኔ ደህና ነኝ። በቃ ከዛ ስንመለስ 15 ቀን በኋላ ስንመለስ እንደሰለች ነው የምንቆየው። 15 ቀን አንድ ወር ምን ቆይ አሪፍ ነው። ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ከአይኔ ሲሸሽ ደስ አይለኝም። ሲጀመር እኛ እዚህ ጋር ያለ ወዴት እንድትሄዳቸው ገባ። ከእሱ ጋር ምንም ነገር ማውራት አትፈልግም። አንተ በማከብር መንገድ እስካሁን አክብሬ ያለው። ስለዚህ አሁን ደግሞ ይበቃ። ዛችን ተሰማችሁ እኔ ቤተሰብ የትኛውም ቪዲዮ ላይ ሉሌ ካለ ማለት ነው እኔ ሉሌ ጋር ነኝ። ምክንያቱም ይሄ ምስኪን የማያቅ እዚህ ምድር አምጥቶት ይኸው እንደዚህ ያስጨንቁታል፣ ላው ላይ ይጮሁበታል፣ ያስዘገዝቁታል። ምንም አፉን ያልፈታ ልጅ እሱን ብቻ ነው እኔ የሚታየኝ ቤተሰብ ገባችሁ? ለዛ ነው አይኔ በቃ ሉሌ ላይ ነው።
ታችሁ ፖሊስ ጣቢያ መጣን። እዚህ ስንደርስ ደግሞ አንገባም አላችሁ። ስለዚህ እሱ በቃ ተስማሙ እያለ ነው። እናንተ ስብስብ ከማን መስማማ ካቃታችሁ ችግር የለውም፣ ግን አትሄዷትም። አንተ እንዲሄድ ነው እንዴ አስማምቶ የመጣኸው? በቃ ስለዚህ እንደውም ማለት ነው እንደውም የድብድብ የሆነ ነገር አላየንም በዚህ ሰሞን። ተደባርቡ ትንሽ እንደውም ማለት ነው። እንደው አብርሃምንማ አታድኑትም እናንተ ህፃኖች። የምን ትልቅ ሰው አለ? አንድ ትልቅ ሰው የለም ለአብርሃም የሚያስብ ሰው ስለሌለ ትንሽ እንኳን ተደባደቡ ተደባደቡ። ምንድነው ኤፍሬም ጃኬትን አውልቅ ምናምን ቦክስ ምናምን ጀምሩ። ምንድነው እንደው ዝም ብሎ በእናታችሁ ተረጋጉ እናንተ ሁላችንም ምን ወጣ ውስጥ እንዳይገባ ምን ነው አንተ ያናደርከኝ ነው ሰው ያልኩት በልኩና አሁን እንሄዳለን። ሌላ ነገር ውስጥ ፈጋባስ ምን ታመጣለህ? ገባ እስካሁን ማለት የእሱ ወንድምና ብዬ ናከበርኩ ይመጣል። ምልጥሩ ናሰ ተረጋጉ በእናታችሁ ያላችሁበት ቦታ ልክ አይደለም። ዳይ ተረጋጋ በቃ ተው። ልክ አይደለም ያላችሁ እናንተ ሁላችንም ምን ወጣ ውስጥ እንዳይገባ። ቆይ ቤተሰብ እዚህ ጋር አብርሃም ኤፍሬም እንዳይጣላ ይጎትታል። ቆይማ ታያላችሁ። ምን ነው አንተ ያናደርከኝ ነው ሰው ያልኩት በልኩና አሁን እንሄዳለን። ሌላ ነገር ውስጥ ፈጋባስ ምን ታመጣለህ? ገባ እስካሁን ማለት የእሱ ወንድምና ብዬ ናከበርኩ ይመጣል። ምልጥሩ ናሰ አያችሁ እዚህ ጋር አብርሃም እየጎተተው ነው እንዳይጣላ እየጎተተው ነው። ደግሞ ዛሬ የሆነ ቮይስ ሰማሁኝ እንቅልፍ ልቦ ነው አብርሃም ቴሌግራም ላይ አልገባውም ምናምን ብሎ ሲቀጥል በዚህ ሰዓት እርግጠኛ ሆኜ የምናገረው ማለት ነው ለማንም አብርሃምም ማናቸውም ሆነ ቮይስም ሆነ ምንም አይነት ቴክስት እየመለሱ አይደለም። ገባችሁ? የቆየ ይሁን አላቅም፣ ኬት እንዳመጣችሁት አላቅም። ድምፁ ግን የአብርሃም ነው። ሶ ኬት እንደመጣ ግን አላቅም። ሰምቼው ነው። ተረጋጉ በእናትህ ያላችሁበት ቦታ ልክ አይደለም። ዳይ ተረጋጋ በቃ ተው። ልክ አይደለም ያላችሁበት ነው በእናትህ ነው እንዴ ሁላችንም እንደገና ነው እንዴ ተው ተረጋጉ። ስባ እስካሁን ዝምትላል ማለት ነው። አንተ አደገኛ ማለት አይደለም። በቃ ነው ወይ ደግሞ አይ ፖሊስ ጣቢያ ካልፈለጉ ወይ ከምትንጫጩ እንደው ድብድብ ይሻል ነበር። እንደው ምን ይሻላል? ኧረ ብዙዬ እንዳይገፈትሩሽ። አንቺ እንኳን እርጉዝ ሴት ነሽ። እኔ ፈራው ያንቺን ነው። ነፍሰ ጡር ሴት እዚህ ሆነ እንደዚህ መሆን የለባትም። በቃ ወደ ቤት ትሄዳለህ። ታዲያ እናንተ ከማይቆ ወደ ቤት ትሄዳለህ። ወደ ቤት ትሄዳለህ። ወደ ነው የምትሄደው? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው? እንዴት ነው ያደረገው? እንዴት ትሄዳለህ ወደ ቤት? እንዴ ምንድን ነው የምትለው? የፈለከው ነገር ወደ ቤት እንሄዳለን። አብራን ገባና አብራን ካንተ ጋር ሄዱ። ሲጀመር አንተ በምን ነው የምትሄደው? እኔ ስለነሱ ነው ናስ ይላል። ሲጀመር ለምን ነው ኤፍሬም ዳኒ ሲጀመር እናንተ ዳኒ ግን እኮ ማለት ነው የምር እውነት እናውራ። ዳኒ ከልቡ ወንድ ነው። ከልቡ ማለት ነው ከልቡ ወንዳ ወንድ። አዎ ሴቶች ካገባችሁ አይቀር እንደዚህ ወንዳ ወንድ አግቡ። ያው አጭር መሆኑ ነው እንጂ ወንዳ ወንድ ነው። የምሬ ነው የምላችሁ። በቃ ምኑ የእንትናችሁ ራሱ ድምቀት ነው። የምሬ ነው የምላችሁ። ወንዳ ወንድ አለቃ። አዎ እንደዚህ ነው ወንዳ ወንድም ቆፍጠን ማለት። ይሄን በእግርህ ትሄዳታለህ። ተረዳኝ አይደለም? እኛ መሄድ ካለብን እኛ ነን የምንሄደው። ወደ ቤት ነው ማድረሳቸው። ዛሬ ሰማኛ። ምንድን ነው የምትለው አንተ? በጣም መጠንቀቅ ታውቃለህ። ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነገር ለማድረግ በጣም ቀላል ነው። ቀላል ከሆነ የፈለግሽው ነገር አድርጊ። አብርሃም ራሱን ሊስት ነው። ይኸው ጭንቅላቱን ያዘ። አሁን ይስታል። አሁን ምን ያደርጋሉ ቤተሰብ ይዩት። አሁን ዙም ያደርጉና የሩታን ጭንቅላት ፊት ለፊት ያመጡትና ከዛ አብርሃምን ወደዛ ወደ ኤፍሬም ያቅፈውና አለቀ። ከዛ ወደ አብርሃም ዙም ያደርጋሉ። እኔ ብለው እንደዚሁ ለምንድነው ዙም ያልተደረገው? አሁን አብርሃም ራሱን እያሸ ነው። ሶ ከዛ በኋላ ኤፍሬም ነው የሚይዘው ማለት ነው። አሁን ይዩት። አሁን ዙም የሚያደርጉት ሩታና እነ ዳኒን ነው። አብርሃምና ኤፍሬም አሁን አይታዩም። ሶ አብርሃም ሊወድቅ ስለሆነ ነው። እሺ ይዩት። አሁን ላሳያችሁ። አንተ ላይ ነገር ማድረግ ብፈልግ ዳኒ ጋር እኮ አቅተኝ ምን ነገር ዳኒ ጋር አይደለም እኮ ሩታ ጋር ነው ያለበት። ይሄ ልጅ ስለመዳኒ ዳኒ በቃ ብያችሁ ነበር ሊወድቅ ነው ብያችሁ ነበር። ይሄ ወደቀ። ዴቭ ደግሞ ማለት ነው እንትን ሾፍ አረገና ካሜራውን ተው ሲሉ አንቺ ራሱ እየጨውሽበት ነው። ተው ሲለ ሁላችሁም እየጨዋችሁበት እንዴት ነው አብርሃም ጭንቀት ማይዞ ስንቱን ቻለ። ይሄ ሰሞን ካምል ይሄ ሰሞን እየተጨቃጨቃችሁ ነው፣ እየጮሃችሁበት ነው።
እንዴት አይችልም? ቤተሰብ እንደዚህ እየጮሁበት እንዴት እንዴ? ይችላል አብርሃም። አይ አብርሃም ታደሰ የምር ትችላለህ፣ የምር ትችላለህ። ወይኔ ወንድሜ ሴት በዛ ጎመን ጠነዘ የሚለው እኮ ይሄ ነው። አሁን ጋሽዬ ቢመጡ ማለት ነው ወይ ይዘውት ቡታጅራ ይሄዱ፣ እዛ ይረጋጋል። እትየም ወተት ይሰጣሉ ምናምን። በቃ እናትና አባት ባሉበት ተረጋግቶ ይምጣ። እናንተ ምንም አጠቅሙትም፣ ለአብርሃም ምንም አጠቅሙም። ይሄ የሚለው እኮ ቆይ ዝናብ እየዘነበ የምን ማራገፍ ነው? የምን ማራገብ ነው? ሄርሜላ የምን ውሃ መድፋት ነው? ውሃሽ እንዲነቃ ነው። ግን ከላይ ዝናብ እኮ እየዘነበ ነው። ቤተሰብ በጣም ብርድ ነው እኮ ዝናብ ነው። ጮጋሬ ተቃጠለ። እንዶ ጮጋሬ እየተቃጠለ ቡና መጠጣው ነገርስ ሲጀምር እናንተ አጠቅሙም፣ አጠቃላይ አጠቅሙም። እኔ አሁን ቀጥታ ጋሽዬ ጋር ይሄድ አብርሃም፣ የምሬን ነው። ይሄንን ሁሉ አንተ ስራ ነው ሲጀምር። ቆይ ብድግ አድርጉልኝ አንዴ። ቤተሰብ በቃ እንግዲህ ሰላሙን ያሰማን። ለነገ ጸልዩ። ግን አትጨነቁ እሺ ነው ውዶች። ኦኬ እነሱ ይኸውላችሁ ቤተሰብ ዶላር አናታችሁ ላይ ወጥቶባችሁ አናታችሁ ላይ እናንተ ምንም እንዳትጨነቁ፣ ስራችሁን ስሩ። አልበዛም እንዴ? እኔ ጮጋሬ የተቃጠለ የምር። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።